አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። በኢትዮጵያ የተካፈለ ስርዓት መገንባት በሚል ርዕስ የውይይት መድረክ ተካሄደ። ሴንተር ፎር ኢንክሉሲቭ ኤንድ ሰስቴይነብል ፋይናንስ ከኤኤፍሲዲ ጋር በመተባበር በኢትዮጵያ የተካፈለ ስርዓትን መገንባት ቢልዲንግ ኢትዮጵያን ተካፈለ ኢኮሲስተም በሚል መሪ ቃል በአዲስ አበባ ስካይላይት ሆቴል የውይይት መድረክ አዘጋጅቷል። ከዋሏቸው ትልልቅ ውለታዎች አንዱ እስላማዊ የሆነ የባንክ ተቋም እንዲመሰረት ፈቅደዋል። በዚሁ አጋጣሚ ምክር ቤታችንን ወክዬ ላቅ ያለ ምስጋናዬን ላቀርብና የኢትዮጵያ ሙስሊሞችም ይሄ ተግባር ትልቅ ተግባር መሆኑን ተገንዝበው አስፈላጊውን ድጋፍ እንዲያደርጉ በዚህ አጋጣሚ ጥሬን አቀርባለሁ። በመቀጠልም እስላማዊ ባንኮች ሲመሰረቱ ብሔራዊ ባንክ ማውቆት ፈቅዶ ስለሆነ ሁለት ነገሮችን ከብሔራዊ ባንክና ከሚመለከተው አካላት እንጠብቃለን። አንደኛው እነዚህም ባንኮች በቀጥታም በተዘዋዋሪም እንዲያግዟቸው የሀገር ሀብት የሙስሊሞች ተቋም መሆናቸውን ተገንዝበው ፖሊሲን በማሻሻል ሁኔታዎችን በማመቻቸት ቢሮክራሲው የሚፈጥራቸውን እንቅፋቶች በማስወገድ ተጠናክረው በርትተው ከሌሎች ሀገራዊና ከውጭ የመጡ ባንኮች ጋር ተፎካካሪ መሆን እንዲችሉ የበኩላቸውን አስተዋጽኦ ብሔራዊ ባንክ እንዲያደርግ ጥሬን አቀርባለሁ። ሴንተር ፎር ኢንክሉሲቭ ኤንድ ሰስቴይነብል ፋይናንስ በኢትዮጵያ ገለልተኛ በእውቀት ላይ የተመሰረተና አካታች የፋይናንስ ስርዓት እንዲገነባ የሚሰራ ፖሊሲ አድቮኬት፣ የምርምር እንዲሁም የጥናት ተቋም ነው። ተቋማችን በዘርፉ ከፍተኛ እውቀት፣ ክህሎትና ዓለም አቀፍ ተሞክሮ ባላቸው ኢትዮጵያውያን ባለሙያዎች የተመሰረተ ነው። መስራቾቻችን እና አመራሮቻችን የወለድ ነጻ ፋይናንስ በከፍተኛ ደረጃ በዳበረባቸው የተለያዩ ሀገራት የስራና የጥናት ተሞክሮ ያላቸው ሲሆን ይህንኑ ዓለም አቀፍ እውቀት ከሀገራችን ነባራዊ ሁኔታ ጋር በማጣጣም ዘርፉን ለማሳደግ እየሰራን እንገኛለን። ምንም እንኳን ተቋማችን ኢትዮጵያ ውስጥ በይፋ ከተመሰረተ ገና 2 ዓመት ቢሆንም ታሪካችን ግን ከ10 ዓመታት በፊት እንደ አውሮፓውያን አቆጣጠር 2014 ኢትዮ ፓርቲሲፔሽን ፋይናንስ ፎረም በሚል ተነሳሽነት የማንቃት ስራዎች አዌርነስ ክሬሽን፣ የእውቀት ሽግግር እንዲሁም የጥናት ስራዎችን ስንሰራ ቆይተናል። በዚህ የውይይት መድረክ ላይ ከወለድ ነጻ የባንክ ዘርፍ የተውጣጡ ከፍተኛ አመራሮች፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ አመራሮች፣ የፖሊሲ አማካሪዎች፣ ምሁራንና ሌሎች ባለድርሻ አካላት ተገኝተዋል። በውይይት መድረኩ ላይም በኢትዮጵያ ከወለድ ነጻ ፋይናንስ በተለይ በኢንሹራንስ ተካፉል ዘርፍ ባለፉት 10 ዓመታት የታዩ ጠንካራ አፈጻጸሞችና ያጋጠሙ ድክመቶችን የሚዳስስ ጥናታዊ ጽሑፍ ቀርቦም ውይይት ተደርጎበታል። ወደ ኢትዮጵያ ስንመጣ ኢትዮጵያም ላይ ሴክተሩ ያደገን የመጣው ባለው ዳታ መሰረት በተለይ 2022 ከነበረበት ወደ 2024 25 ስንሄድ በጣም በሃይ ሌቨል ያደገበትን ሁኔታ ነው የምናየው። መጀመሪያ አካባቢ እንግዲህ 136 ሚሊዮን ገና በጅምር አካባቢ የነበረበትን ኮንትሪቢዩሽን እናያለን። አሁን ላይ ደግሞ በቅርቡ ኦልሞስት ወደ 500 ቢሊዮን የተጠጋበት ነው። ይሄ በተካፍል ቋንቋ ትልቅ እድገት ነው። ምክንያቱም እንደ አጠቃላይ ሀገራችን የኢንሹራንስ ኢንዱስትሪ ፔኔትሬሽን ካለማደጉ አንጻር ተካፍል ገና ከመምጣቱና በዊንዶው ሌቨል እየተሰጠ ካለበት አንጻር ስናየው ይሄ ትልቅ ፕሮግረስ ነው ብለን ማስቀመጥ እንችላለን ማለት ነው። ሌላው ያው እንደ ኢንዱስትሪ ስናይ ካሉት ኢንዱስትሪዎች ኦልሞስት ሞር ዛን 8 አካባቢ ዊንዶዎች ሰርቪሱን እየሰጡ ነው። አሁን ደግሞ አማና በፉል ማርኬቱ ላይ የገባ ያለበት ሁኔታ ነው የምናየው ማለት ነው። ስለዚህ አንድም የማርኬት ሼሩ ምንም እንኳን ትንሽ ቢሆንም እንደ አጠቃላይ የኢንሹራንስ ፔኔትሬሽን ሬቱን ከመጨመር አንጻር ተካፉል የራሱ ትልቅ ሚና ይኖረዋል። በተለይ የሙስሊም ፖፑሌሽኑ ስናየው ሀይ ከመሆኑ አንጻርና የኢስላሚክ ፋይናንስ ወይም ደግሞ ኢስላሚክ ባንኪንግ ላይ ያለው ፋይናንስ ስርዓት እያደገ ከመምጣት አንጻር የተካፉል ዴማንድ መጨመር አንድ ትልቅ የሚጠበቅ ነገርና ያም የራሱን ሮል የሚጫወትበት
ሁኔታ ነው ያለው ማለት ነው። በመድረኩ በዋናነት በዘርፉ ያለው ተግዳሮቶችን በምሁራዊ ትንተና ለመፍታት አዋጭ መፍትሄዎችን ለመጠቆምና ለፖሊሲ አውጪዎች ግብዓት የሚሆን ሀሳቦችን ለማንሸራሸር ያለመ መሆኑም ተገልጿል። ተሳታፊ ምሁራን፣ የባንክ አመራሮች በግማሽ ቀን ውይይታቸው በሀገሪቱ የተካፈሉ ስርዓት ይበልጥ እንዲጠናከር ለዜጎች ተደራሽ እንዲሆን መደረግ ስላለባቸው ቀጣይ እርምጃዎች ሰፊ ምክክር አድርገዋል። ኦልሞስት 10 ኩባንያዎች በአሁኑ ሰዓት ላይ 10 ኩባንያዎች የተካፉል ቢዝነስ እንደ ዊንዶ ጀምረው እየሰሩ ናቸው። አሁን ሪሰንትሊ ያለ 10 ኩባንያዎች ዊንዶ ኦፐሬተርስ አሉ። እስካሁን ፉል ፍሌጅ የሆነ የተካፉል ኦፐሬተር የለንም። በሂደት ላይ እና ፋይናል ኢንኮርፖሬሽን ላይ ነው ያለው ነው የሚባለው። እንደገና ካያችሁ ተካፉል ከጅምሩ አንጻር እንግዲህ በ2020 ነው የመጀመሪያው ዳይሬክቲቭ የወጣው ተብሏል። ግን በዚህ በአጭር ጊዜ ውስጥ ከፍተኛ የሆነ እድገት መርታ እያስመዘገበ ያለ ፕሮሚሲንግ የሆነ ፕሮዳክት ነው ማለት ነው። ለምሳሌ የአምናን ፊገር ካያችሁ በ26% ነበር ያደገው። በዚህ ዓመት ደግሞ የ6 ወር ዴታ ላይ ስታዩ በ116% ነው ያደገው። በእኔ ጌታ ወር ደግሞ ፕራክቲካሊ ያለውንም ለመግለጽ ያክል እስካሁን ያው ቅድም እንደጠቀስከው ወደ 6 ዓመት ምናምን ነገር ተካፉል በዊንዶ ደረጃ ኦፕሬት ሲያደርግ ቆይቷል እና እስካሁን ግን አንድም ሰርፕለስ ዲስትሪቢዩት የተደረገበት ሁኔታ የለም። ማለት በተለያየ ምክንያት አንዳንዶቹ ያው ገና ጅምር ላይ ሲሆን ጊዜ ያው ብዙን ጊዜ ዴፊሲት ካለ ምንም ዲስትሪቢዩት የሚደረግ ነገር ላይኖር ስለሚችል ወደ ዲስትሪቢዩሽን የሚወስደን ነገር አይኖርም። ሌላው ግን ስቲል ግን ሰርፕለስ እያለም ዲስትሪቢዩት ያልተደረገበት ሁኔታ አለና የተለያዩ ኩባንያዎች የራሳቸው የሆነ ሪዝን ይኖራቸዋል እና ይሄኛው ግን እስካሁን ግን ያው 100% እርግጠኛ ሆኜ ማውራ የትኛውም ካምፓኒ ሰርፕለስን ዲስትሪቢዩት እንዳላደረገ ነው። ቢያንስ ምንድነው ያው የተለያየ ምክንያቶች ይኖራሉ። ያው ፈንዱ ፑሉ እየሰፋ ስለሆነ ክሌም ከመጣ ከበር ለማድረግ ይከብደናል በሚል ሀሳብ እዛው አኩሙሌት አድርጎ ፑሉን ክሌም ሲመጣ ከበር ለማድረግ የማቆየት ነገር ይታያል ብዙ ተቋሞች ላይ። ይሄ ነው ምክንያቱ። ሌላ ደግሞ ያው ግዴታ እንግዲህ ፓርቲሲፓንቶቹን በአካል ባንሰበስብም ፕላትፎርም ማዘጋጀት ይቻላል። ይሄንን ትራንስፓረንትሊ ያንን ነገር እንዲታወቅ ወይ በሶሻል ሚዲያም ሊሆን ይችላል ፕላትፎርም ማዘጋጀት ወይ ሌላ መንኮችን ማዘጋጀት ይቻላል። ያው ይሄኛ አዋሽ እዚህ ላይ እየሰራበት ነው። ሌሎችም ከዚህ ጋር ተያያዥነት ያላቸው ጉዳዮች አሉ። እነዚህን ሁሉ የሚመለከቱ ፕሮቪዥንስ ኦልሬዲ በድራፍት በሚደረገው ፕሮክላሜሽን ውስጥ ቅድም የተነሱትን ሰርፕለስ ፈንድ እንዴት ነው ዲስትሪቢዩት የሚደረገው፣ ፈንዶቹ እንዴት ነው ሴፓሬትሊ መያዝ ያለባቸው፣ ሬጉላቶሪ ፍሬምወርኩ ምን ይመስላል፣ እንደገና ደግሞ ከኢንተርናሽናል ስታንዳርድ ሴቲንግ ኤጀንሲስ ጋራ የሚስማማ ሌጋል የሆነ የአካውንቲንግ ሊሆን ይችላል፣ የኦዲቲንግ ሊሆን ይችላል፣ የሱፐርቫይዘሪ የመሳሰሉትን ስራዎች ኢንኮርፖሬት የሚያደርጉ ፕሮቪዥኖችን መጨመር ነው። ሀሩን ሚዲያም ይህንን ውይይት መድረክ አስመልክቶ በስፍራው ተገኝቶ ያጠናቀረው ዘገባ ይህንን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ዝግጅታችንን እዚህ ላይ ቋጨን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።